አሁን እኛ አካባቢ ቢሄድ ምንም ወጣት የለም ማለት ይቻላል። ወጣቱ አልቋል። ወጣት የሚባል የለም አልቋል። ሰላም የለንም። የሚጠይቀን አካል የለም። ያለንበት ጫካ ውስጥ ነው። መውጣትና መግባት የማይቻልበት ዛሬ ከኋላ የተቆረቆሩ አገሮች በልጽገው ደምቀው ሲታዩ እኛ በሁሉ ነገር ተጎተን ወድቀናል። ብዙ ደም ተፋሷል በዛ በኤርትራና በእኛ መካከል። እግዚአብሔር ሲፈልግ አሁን ሰው አንስቶናል። ዶክተር አብይ አስተርቆናል ከኤርትራ ጋር። የምን ግጭት ነው እዚህ ቤንች ማጂ ዞን ውስጥ የሚከሰተው? ለምን እርስ በርስ እንደባደባለን? ለምን እንዋጋለን? በገጀራና በጦር ነው እንደ ልማት ምን አመጣው? የዞናችን ማህበረሰብ ሰብአዊነት ክብሩ የሚጠበቅበት ቀን ራበን። በዞናችን በነጻነት መኖር ናፈቀን። ብር አካባቢ ላይ እንግዲህ ብር ሁለተኛ ደረጃ ትምህርት ቤት የሚባል ነገሮች አሉ። ማቴሪያል የለም፣ ኮምፒውተር የለም፣ ቤተ ሙከራ የለም፣ ላይብራሪ የለም። ሁለት ብሎክ ብቻ ናት። ስሙ ግን ብር ሁለተኛ ደረጃ ትምህርት ቤት። በህብረተሰብ የተሰራ ታፌላው ላይ በመንግስት የተሰራ ሳይሆን በክልል የተሰራ ሳይሆን በዞን የተሰራ ሳይሆን በህብረተሰብ ተሳትፎ የተሰራ ሁለተኛ ደረጃ ብር ትምህርት ቤት ተብሎ ነው የጻፈው። ለምን? ምናልባት ሌላ አካባቢ ስለ ልማት ሲነሳ ስለ መልካም አስተዳደር ስለ ተለያዩ ነገሮች ሲነሳ በጣም ነው የምንገረመው እኛ እንደ ቢሮ። ምክንያቱም እኛ አይደለም ዲሞክራሲያዊ መብታችን ኤክሰርሳይዝ ልናደርግ ይቅርና በህይወት የመኖር ያለ መኖር መብታችን ፈጣሪ የሰጠንን መብታችን እየተጠቀምን አይደለም። ለሞኑ እዚህ 11 ወረዳ ውስጥ ምን ለውጥ አመጥቶ ነው አሳድጋቸው ወደዛ የወሰዳቸው? በሀገሪቱም ሆነ በክልላችን በተለያዩ አካባቢዎች ከመልካም አስተዳደር እጦትና ከህብረተሰቡ የለውጥ ፍላጎት ጋር ተያይዞ መንግስት ህብረተሰቡን በማወያየት ላይ ይገኛል። በደቡብ ክልል ቤንች ማጂ ዞን ከሁሉም ወረዳዎችና የከተማ አስተዳደሮች የተውጣጡ የህብረተሰብ ተወካዮች ከዴዲ ሊቀመንበር ወይዘሮ ሙፈሪያት ካሚል ጋር ተወያይተዋል። በውይይቱ ወቅት ከተንጸባረቁ ጉዳዮች መካከል እኩል መልማት፣ የአደረጃጀት፣ የጸጥታ ችግር፣ የመልካም አስተዳደር እጦትና የመሳሰሉት ተነስተዋል። በተለይ በአብዛኞቹ ወረዳዎች የመብራት፣ የስልክ፣ የጤና ተቋማት፣ ትምህርት ቤቶች፣ መንገዶች፣ ንጹህ የመጠጥ ውሃ አቅርቦትና ሌሎችም የመሰረተ ልማት አውታሮች ያለመኖር መንግስት ሊያይን ይገባል ብለዋል የውይይቱ ተሳታፊዎች። መለስ ዜናዊ ሲናገሩ አቤት ለማለት ቲም ተዋቅሮ ሄዶ ነበር እሳቸው ጋር ሄዶ ሲያበቃ ይሄን ችግር ሊፈታ የሚችለው መሰረተ ልማት ነው። መሰረተ ልማት ከተሟላ ይሄ ችግር ይፈታል ተባለ። ትክክል ነው፣ እናምናለን። እሰዩ ይሄ ከተሟላ ከዚህ ችግር እንድናለን ብለን ከ5 ዓመት በፊት በርካታ ጥናቶች ተደርገዋል። በርካታ ጥናቶች ተደርገው እስከ ዲማ ድረስ ያውም በተደጋጋሚ እስከ ቤሮ ወረዳ ድረስ ካርታ የማንሳት ምን ማለት ስራ ተሰርቶ መንገዱ ሄዶ ዲማ ላይ ቆሟል። በጣም ያሳዝናል። በግር አይሱዙ ላይ ነው ተጭነን የምንሄደው። በ21ኛው ሴንቸሪ መንግስት ባለበት ሀገር አይሱዙ ላይ ተጭነን የምንሄደው። ናዌዴ ያለውን ሲቹዌሽን ልንገራችሁ። ቤሮ ተዘግቷል። እንደ ቤሮ ብዙሃን መገናኛ ሲባል ሬዲዮ ምናምን አይመስላችሁ? ቴሌ ኦር ኔትወርክ የሚባለው ነገር እንደ ሜኒ ሻሻ ወረዳ እዛ ወረዳው ሴንተር ላይ ነው የተተከለ። አንድ ብቻ ወረዳ ሴንተር ላይ ነው የተተከለ። ከዛ ከሳተላይቱ ቢያንስ 3 ኪሎ ሜትር ከራቅ ምንም አይሰራም ኔትወርክ። የሜኒት ህብረተሰብ ኦር እዛ ሜኒ ሻሻ ውስጥ ያለው ህብረተሰብ መረጃ ከሰው ጋር መለዋወጥ አይፈልግም ወይ? ልማት ሲባል በቃ ተደዋውለን ለምሳሌ እንበልና ነጋዴ ቢኖር በስልክ ገበያ ምንድን ነው የሚለው ነገር ራሱ በዛ ስልክ ነው መገናኘት የምንችለው። አሁን ቤት ቁጭ ብሎ ቡና ጠጣ በሚባልበት ጊዜ እኛ ግን ተቸግረን ዳገት ለዳገት ወጥተን ነው ምናወራው። እኛ ግን ተቸግረን ሲቸግረን ራሱ ዛፍ ላይ ወጥተን ነው
ስልክ የምንደውለው? መንግስትስ የዚህ የሜኒሻሻ ህብረተሰብ ችግር ተረድቷል ወይስ አልተረዳም የሚለው ጥያቄ ይሰመርበት። ቤሮ ወረዳ መለወጥ ነበረበት፣ አልተለወጠም። ምክንያቱም አካባቢያችን ላይ በከፍተኛ የሚመጣ የወርቅ ማዕድን አለን። ይሄንን የወርቅ ማዕድን ወረዳው በዛ ልክ መጠቀም መለወጥ አለባት። ምንም አይነት መሰረተ ልማትኛ አልተጠቀምንም። እንዲያዝልን የምንፈልገው ምንም አይነት የመሰረተ ልማት ተጠቃሚ አይደለንም። የጉድጓድ ውሃ ነው የምንጠጣው፣ ራሱ እየጠጣን ያለነው አሁን ላይ። ትራንስፖርቴሽንም እንደዛው። ሃይ ስኩል አሁን መንግስት ባስቀመጠ መሰረት ብንሄድ እንኳን ሙሉ በሙሉ አልወረደም። ግን ከቀበሌ ቀበሌ ሳይሆን ቢያንስ ከአንድ ማለት 2.5 ኪሎ ሜትር በላይ መሰረተ ትምህርት ይሰራ ነው። ግን ሆኖም እንደ ሜኒሻሻ ወረዳ የተወሰነ በቃ ከ1 እስከ 8 ኦር ፕራይመሪ የምንለው ትምህርት ቤቶች አሉ። ግን ከዚህ ከፕራይመሪ ትምህርት ቤት የሚወጡት ተማሪዎች በድፍን 110 ኪሎ ሜትር ተጉዞ ነው ሃይ ስኩል እዛ ወረዳ ሴንተር ብቻ አንድ ሃይ ስኩል የተቋቋመ አለ። እናቶቻቸው ደግሞ ኦር ወላጆቻችን አቅም የላቸውም። እንደምታዩት አርሶ አደርና አርብቶ አደር ተብሎ ስያሜ ተሰጥቶናል። እኛም እንደዛው ነን፣ አርሶ አደርና አርብቶ አደር ነን። ስለ ትምህርት ምንነት ቢሶ ስለ ሜኒት ህብረተሰብ 100% አልገባቸውም፣ አልተረዱም። ሆኖም ልጆቻቸው ከፕራይመሪ ጨርሶ ወደ ሃይ ስኩል ለማለፍ 110 ኪሎ ሜትር ተጉዘን ነው ምንማረው። ለመሆኑስ መንግስት ትምህርት ቤት ለሜኒት ህብረተሰብ ወሳኝ አይደል? ሃይ ስኩል ማንኛውም ዜጋ የትምህርት ተጠቃሚ ሆኗል። እንደኛ ወረዳ ግን ምንም አይነት ያልተጠቀምንበት ሁኔታ አለ። እንደ ቴክኒክና ሙያ፣ መሰናዶ ትምህርት፣ ባንክ፣ በተለይ ከምንም በላይ ባንክ እንዲሰራልን እንፈልጋለን። በምንጓዝበት ጊዜ ብዙ ንብረት ይዘን ነው የምንጓዘው፣ ወርቁን ይዘን ነው። እዛው አካባቢ ላይ ግን ከተገነባልን እዛው አስገብተን በነፃነት ለመንግስት የሚገባውንም አስገብተን መልማት መለወጥ እንችላለን። ስለዚህ ይሄ በደንብ ይያዝልን እና መንገድ ቢባል ሜኒሻሻ ውስጥ ፈጽሞ መንገድ የሚባል ነገር አይደለም። እዛ ውስጥ መሰረተ ልማት ሲባል መንግስት ሲኖር ነው ልማት የሚሰራ እና እዛ ሜኒሻሻ ወረዳ ውስጥ ቢያንስ ወደ 27 ቀበሌያት አሉ። ከዛ ከ27 ቀበሌያት ውስጥ ቢያንስ ቻንስ ተሰጥቶ አንዳንድ ምላጭ ራሱ የደረሰባቸው ቀበሌያት አሉ። ግን የተፈለገው ጥጋናም አልተደረገም። አሁን ሙሉ በሙሉ ተቸግረን ነው ያለ ነው። እናት ወላድ እናት ተቸግራ እንደው እየተንገጫገጨች ወደ ጤና ጣቢያ ሲደርስ መንገድ ላይ አጋጣሚ ህይወት የሚያልፍባቸውም አሉ። ደርሶ ሲገላገሉ ህፃኑ ሙቶ እናትየው ተርፋ በህይወት የምትመለስም አለች። ይህ ምንድን ነው ብለን ብንል መንገድ የለንም። ይህን ያለ ህብረተሰብ የሜኒት ህብረተሰብ ከኢትዮጵያ ብሔር ብሔረሰቦች አንዱ ነው። ለመሆኑስ ይሄ ችግር ያለ እንደዚህ እናት አንድም እናት በወሊድ ምክንያት መሞት የለባትም ተብሎ ይሄንን መፎከር ተጽፎ በተነበበበት ጊዜ እናት በወሊድ ምክንያት የሚሞቱበት ምን ምክንያት አለ? ለምንስ ከዛ ላይ ቀጥታ የመጣ ጥያቄ ኦር የተወራ ወሬ ልማት ተብሎ የሚወራው ነገር ተግባር ላይ ውሏል ወይ? እዚህ ቤንች ማጂ ዞን ውስጥ ለመሆኑስ ቤንች ማጂ ዞን አሁን ብንወስድ የ11 ወረዳ አስተዳዳሪ ነው። የዚህ የ11 ወረዳ አስተዳዳሪ እስከ መሆኑ መጠን የ11 ወረዳ ራሱ ምን ለውጥ አመጣ ብለን ብንጠይቅ ዜሮ ስሎፕ ነው። በቃ ከዜሮ ስሎፕን በታች ነው። ምንም በቃ አልተሰራ ማለት ይቻላል። መንገድ በተመለከተ ሁሉም ወረዳ ማለት ይቻላል በስፋት ያነሳችሁት የመሰረተ ልማት ጉዳይ ነው። መንገድ ነው፣ ውሃ ነው፣ መብራት ነው፣ ትምህርት ቤት ነው፣ የጤና ተቋም ነው፣ የኤርፖርትም እንደዚሁ ጉዳይ አንስታችኋል። ጥሩም የሆነው የሚመስለኝ አንዳንዱ የተጀመረ ነው በፌዴራል መንግስት መድረስ ያለበት ዳር ያልደረሰ፣ አንዳንዱ የፌዴራል መንግስቱን አቅም የማይጠይቅ በክልል ደረጃ መታየት ያለበት ይሆናል። አንዳንዱ ከዛ በመለስ በዞንና በወረዳ ምን ሊታይ ይችላል የሚሉ ጉዳዮችን ቁጭ ብሎ በዝርዝር ተነጋግሮ ዝርዝር እቅዱም ላይ ገና ውይይት ማድረግ ስለሚጠይቅ በዛ ደረጃ ምን ሊታይ ይችላል የሚለው ላይ እዚህ ይሄ ነው ያ ነው ባልላችሁ፣ ግን በደንብ የሚገባኝ
የበለጠ አሁን እዚህ እንድረዳችሁ ያገዘኝ እናንተ ያነሳችኋቸው ነጥቦች ችግሩ ስፋት ያለው ጥልቀት ያለው እንደሆነ ገብቶኛል። በአንድ ጊዜ ይፈታል የሚልም እንደዋሻችሁ አትፈልጉም ማለት በእርግጠኝነት ባዶ ተስፋና ቃል እንድሰጣችሁም አትፈልጉም። እኔም ይሄን ማድረግ አልፈልግም። መሆን ያለበት ይሄ ሁሉ ችግር በወረዳ ደረጃ የሌለው አለ። ለምሳሌ በወረዳ ደረጃ መብራት የሌለው አካባቢ ያለ ለቀበሌ ቅድሚያ አንሰጥም ማለት ነው። በጣም ፍትሃዊ የሚሆነው የወረዳ ማዕከል ሆኖ መብራት የሌለውን አካባቢ ችግር መፍታት የቅድሚያ ለምሳሌ ማጂ ሲያነሱ በወረዳ ደረጃ መብራት የላቸው። ይሄ ምናልባት ጥቂት አካባቢዎች ላይ ያጋጥም ይሆናል እንጂ አሁን በደረስንበት ደረጃ በወረዳ ደረጃ መብራት የሌላቸው ውስን አካባቢዎች ይኖራሉ። እንደዚሁ ለጠረፍ ቅርብ የሆኑ አካባቢዎች ምን አማራጭ የኃይል ምንጭ እንጠቀም የሚል ከሚመለከተው አካል ጋር መነጋገር ይኖርብናል። ዘላቂ የሆነ ግን አማራጭ የኃይል ምንጭ አሁን ባለው ሁኔታ እውነት ለመናገር በርካታ የሀገሪቱ አካባቢዎች ላይ የኤሌክትሪክ ኃይል ለማዳረስ ጥረት ተደርጓል። ጥረቱ እየቀጠለ ነው ያለው፣ የቆመ ስራ አይደለም። ፍላጎታችሁ በጣም ጤናማ የመለወጥና የመልማት ፍላጎት ነው። መብራት የለንም። እናቴ ቅድም ከኋላ ሲያነሱ እንደነበረው በመብራት ምግብ ማብሰል እንፈልጋለን ብለዋል። ወጣቶች፣ ጎልማሶች፣ ሴቶች መብራት ተጠቅመው የተለያዩ የልማት ስራዎችን መስራት ይፈልጋሉ። እንደ ድሮ ለአምፖል ብቻ አይደለም መብራት እየተፈለገ ያለው አሁን በደረስንበት የእድገት ደረጃ። ይሄ በራሱ በጣም ጤናማ ነው። መንግስት ንቁ ሆኖ እንዲሄድ የሚያደርገው የህዝብ የለውጥ የልማት ፍላጎት ነው በባህሪው። ግን ደግሞ ቅደም ተከተል ማረጋገጥ ላይ ህዝቡ ጋር ያለውን ፍላጎት በመመለስ ረገድ በርካታ የሚያዳግቱ ጉዳዮች አሉ። እነዚህን ችግሮች ደረጃ በደረጃ መፍታት ይጠይቃል። ለእኔ ግን ዝም ብዬ እዚህ ከማንም ጋር ሳልመካከር ሀሳብ ስጪ ብባል በወረዳ ማዕከል ደረጃ ቢያንስ ይሄን አገልግሎት መስጠት የቅድሚያ መስጠት ይጠይቃል። ከዚህ የሚተርፍ አቅም ፈጥረን ደግሞ ቀበሌያት አካባቢ ማሰብ ይጠይቃል። ከዚህ ተመልሰን ቁጭ ብለን የምንወያይበት ጉዳይ እንደሆነ ብንግባባና መጠጥ ውሃም ምን አይነት አማራጮች አሉ። በነገራችን ላይ በጣም መንፈስ ያድሳል። እድለኞች ናችሁ እዚህ አካባቢ በመኖራችሁ፣ አስቀንታችሁኛል። የምድራዊ ገነት ነው የሚመስለው። ገነትን አላየሁትም፣ ግን እኔ ውስጥ ያለው የገነት ስዕል ያየ ሰው ያለ አይመስለኝም። ውስጣችን ያለውን የገነት አይነት ስዕል ነው ማየት የሚቻለው እዚህ አካባቢውን ስንቃኝ ማለት ነው። ይሄ አካባቢ ለእናንተ ሚያንስ ይመስላችኋል? ያንሳል? ከእናንተ አልፎ ለሌሎች ይተርፋል። አትጠራጠሩ። እምቅ ያልተነካ አቅም እድል ያለው አካባቢ ነው። በአጠቃላይ ሶስቱም ዞኖች ላይ ያለው ፖቴንሻል በጣም እምቅ ነው። ሌሎችን የመሸከም እንግዲህ ስለ መደመር ስለ ፍቅር የሚወራበት ዘመን አይደል? ለሁሉም መትረፍ የሚችል እምቅ አቅም ነው ያለው። የምናስበው የመሰረተ ልማት ጉዳይ እነዚህን እምቅ አቅሞች እንዴት ነው ወደ ተግባር መቀየር የሚያስችለው በሚል እንጂ በዕለት ተዕለት የተግባር እንቅስቃሴያችን ለትንንሽ ነገር ለምንፈልገው አገልግሎት ብቻ አይደለም መሆን ያለበት። ግን ደግሞ ይሄ ደረጃ በደረጃ መገንባት ይኖርበታል የሚል ሀሳብ ነው ያለኝና ከዚህ ጋር ተያይዞ በደንብ መታየት ያለባቸው ጉዳዮች አሉ የሚል አጠቃላይ አስተያየት ብሰጥና ቅድም ባልኩት አቅጣጫ ውሃውንም መብራቱንም ሌሎች ጉዳዮችንም ተመልሰን ቁጭ ብለን ምንመክርበት ቢሆን የሚመለከታቸውን የፌዴራል አካላት የሚመለከታቸውን የክልል አካላት በዚህ ጉዳይ ላይ አወያይተን ሌላ አማራጭ ምን ሊኖረን ይችላል ብለን የምንመክርበት
እንዲሆን ግን እያንዳንዱን ያነሳችሁትን ኦልሬዲ ማስታወሻ ያስኩ ስለሆነ በዛ መንገድ ብናየው ጥሩ ነው የሚል ሀሳብ ነው ያለኝ። ከዚህ ባለፈ የአደረጃጀት ጥያቄዎችም የተነሱ ሲሆን በተለይ ማጂ ይሰኝ የነበረው አካባቢ በቀድሞ ጊዜ የጠቅላይ ግዛቱ መቀመጫ እንደነበር ያወሱት የውይይቱ ተሳታፊዎች አሁን የዞን አደረጃጀት እንዲሰጣቸውና ሌሎችም ተነስተው ከመድረኩ ምላሽ ተሰጥቷቸዋል። 1987 ዓ.ም በዞንነት ስትተዳደር የነበረች ነው። ከዛ በኋላ ዞና መታጠፍ አለበት የሚል ነገር ተነሳ። እንዴት? ጠረፍ አካባቢ ናት። መጠናከር ካለበት ጠረፍ አካባቢ ያለው ነው መጠናከር ያለበት እንጂ እንዴት ዞን ይታጠፋል የሚል ሐሳብ አንስተን ተወያይተን ህዝቡ በነቂስ ወጣ። ህዝብ ወጥቶ ይህን ጥያቄ በሰላማዊ መንገድ መንግስት ይስማን፣ መንግስት ይወቀን፣ እኛ ጠረፍ አካባቢ ነን፣ ጸጥታ ችግር ያለበት አካባቢ ያለን ሰዎች ነን፣ ጠረፍ አካባቢ እስከሆን ድረስ ዞናችን መሄድ የለበትም ብለን ሰላማዊ ጥያቄ ጠየቅን። ከዛ በኋላ የኛን ጥያቄ ማንም ሊሰማልን ተሰምነት አልኖረም። እስከ ዛሬ ድረስ ተበድለናል። ጥያቄያችን አልተመለሰም። በማጂ ወረዳ ውስጥ ከዚህም በፊት ማጂ አውራጃ በነበረችበት ጊዜ ብዙ ነገሮቻችን ብዙ ችግሮቻችን ተፈተዋል። ዛሬ ዞናችን በመታጠፉ የጎደለብን ብዙ ነገር አለ። እየሞትን እየጠፋን እየደማን ጠያቂ ባጣንበት ጊዜ ልጆቻችንን በወጡበት እየጠፉ አባቶቻችን በወጡበት እየቀሩ እድሜ ልካችንን ስናለቅስ ተሰሚነት አጠን እስከ ዛሬ ቆይተናል። አሁን ደግሞ ዶክተር አብይ መጦ መብት ጥያቄ ስለሰጠን አቤቱታ አቅርበን ምንደርስበትን አቅጣጫ ፈልገን ወደዚህ መጠናል። መንግስት በዚህ ጉዳይ ላይ እኛን ተመልክቶ አካባቢያችንን ወርዶ አይቶ ያለንበትን ጭንቀታችንን መከራችንን ተቀብሎ በትክክል የጥያቄያችንን መልስ ለማግኘት እዚህ ድረስ ናፍቀን መጠናል። እኔ ማንሳት የምፈልገው ከምንም በላይ ሰው በህይወት ሲኖር ነው ሁሉን ነገር መጠቀም የሚችለው እና እኔ ከመጣሁበት አካባቢ በጣም አብሮ ያደገ ከኛ ጋር ያለ የጸጥታ ችግር አለብን። በወረዳ በዞን ማዕከልም እድሉን ደርሶን ተናግረናል። ምንም አይነት ምላሽ ያላገኘንበት ተለባብሶ የቀረበት ሁኔታ አለ። በክልልም እንደዚሁ አቤት ብለን ተሰሚነት አጠን እኛ ዜጋ አይደለንም በሚል በጣም ውስጣችን አዝኖ የቀረንበት ሁኔታ አለና እኔ እንደ ሴትነቴ መናገር የምፈልገው ነገር ሴት እናት ናት፣ እህት ናት፣ ሁሉም ናት። ግን እኔ ያለሁበት ወረዳ በጣም የሚያሳፍር እዚህ ጋር መናገር የማልፈልገው ነገር ቢኖር ምንድነው ሴቶች ታርደን ህፃናት እየተገረገዱ ያለበት ሂደት አለ። ይሄንን መንግስት እንዲያይልን አፋጣኝ ምላሽ እንዲሰጠንና ማንኛውም ዜጋ እንደሚለማው መልማት እንፈልጋለን። ሰላም ካለን እንለማለን፣ እንለወጣለን። ስለዚህ መንግስት ይሄንን አደራ ምለው የወረቀት ላይ ስራ ሆኖ እንዳይቀርብን እንደሌላ ጊዜ ምላሽ እናገኝ አይቶልን የሚፈታልን አካል ተልኮ ለ27 ዓመት ከዛም በፊትም እንዲሁ ተሰቃይተን በስቃይ ህይወት ውስጥ አሁንም ያለን ስለሆነ መንግስት ምላሽ እንዲሰጠን መጥቶ ዘላቂ ሰላም እንዲሰጠን አስተላልፋለሁ መልእክቴን። ከዛ በኋላ የደረሰብንን ችግር የደረሰብን በህዝቦቻችን ላይ የደረሰ ችግር ቀላል አይደለም። ዞናችን መታጠፍ እንደሌለበት ዞናችን እዛ መሆን አለበት ብለን ስንጠይቅ ሰሚ ጆሮ የሰጠ ሰው አልነበረም። በግዴታ ተገደን ይህን ጥያቄ ያቀረቡት ህዝብ ሆኖ ሳለ እነዚህ ስልጣን ፈላጊዎች ናቸው ይህን ጥያቄ ያነሱት ተብሎ ብዙዎች ወንድሞቻችን ታሰሩ። እግዚአብሔር ያሳያችሁ። ሰላማዊ ጥያቄ ነው የጠየቅነው። ጠረፍ አካባቢ ስለሆን ዞኑ መሄድ የለበትም ብለን ጠይቀን ዞኑ ታጠፈልን። ከዛ በኋላ ያለውን ችግር በሙሉ ቢዘረዘር ጊዜ ይወስዳል። ህዝቦቻችን ያሉበትን ሁኔታ ምናልባት ወደዛ ሄዳችሁ ብታዩ ጥሩ ነበረ። እድሉ ወደዛ አልወሰዳችሁም። ስለዚህ ዛሬ
እኛ የመጣ ነው ዋና ትልቁ ነገር በማህበራዊ በኢኮኖሚ በጸጥታ በሌላም በጣም የተጎዳን ሰዎች ነን። በጣም ተጎድተናል። ስለዚህ ዞናችን መዋቅራችን እንዲመለስ ይህን ጥያቄ ነው ይዘን የመጣ ነው። ይህን ጥያቄ ይዘን መጥተናል። ቀደም ብለው ጥንት የነበረ ዞን እንጂ አዲስ አይደለም የምንጠይቀው። የእግዚአብሔር ቃል ፈጣሪ ቃል እንዲህ ይላል፣ ብዙ ተባዙ ስለሚል የደቡብ ክልል ህዝብ እየተባዛ ነው። እየተባዛ ነው። አሁን ቤንች ማጂ ዞን ያደገ ነው። ሊወጣ ያለ ነው። ክልል መሆን ይችላል። ቤንች ማጂ ዞን ይሄ ይመዝግብልኝ። ይሄ እድገት አይመልስም። ይሄ ወጣት ትውልድ አይመልስም። አገሪቷ ደግሞ ሌላው የወሰን ጉዳይ አንስታችኋል። ግን ቢፍረስ እያላችሁ የወሰን ጥያቄ ትጠይቃላችሁ። ታዝቢያችኋለሁ። አንዳንዶቻችሁ ከራሳችን ጋር እንታረቅ። መጀመሪያ ከራሳችን ጋር እንታረቅ። የአደረጃጀት ጥያቄ አያጣላንም። ሁለተኛ ነው የትኛውም ስምና ደረጃ የወጣለት አደረጃጀት ለህዝቡ ምን ጥቅም አስገኘ ነው መለኪያው መሆን ያለበት፣ ወይም ምን ጥቅም ያስገኛል። በነገራችን ላይ መዋቅር መፍጠር በጣም ቀላል ነው። ቀበሌያት ተነስተው ወረዳ ቢሆኑ፣ ወረዳዎች ተነስተው ዞን ቢሆኑ፣ ዞኖች ክልል ቢሆኑ በጣም ቀላል ይመስላል። ላዩ ፊት ለፊቱ ቀላል ነው። ለልማት የሚውሉ አቅሞችን ግን ቁርጥም አድርጎ የሚበላ መሆኑንም በደንብ ማወቅ ያስፈልጋል። ይሄ በአጠቃላይ አደረጃጀት ጥያቄ አያስፈልግም ብዬ ለመዝጋት አይደለም። በደንብ ማጤን፣ አደረጃጀት ከመጣ ከሰማይ በታች ያለ ችግራችን ይፈታል ብላችሁ ካሰባችሁ ስህተት ስለሆነ ይሄው ኃይል ነው ተመልሶ የሚመራው ከሆነ ዓለም የተለየ የሚመጣ ነገር የለም። ቁም ነገሩ በያለንበት ሁኔታም ውስጥ ሆነን በደሞዝና በስራ ማስኬጃ የሚያልቁና የሚባክኑ ሀብቶችን እንዴት አድርገን ሰብሰብ አድርገን ቅድም የሚጠየቀውን ጤና ጣቢያ እንስራበት፣ ሆስፒታል እንስራ ያስፈልጋል። ሆስፒታልም ጤና ጣቢያም በመስፈርቱ መሰረት ያስፈልጋል ለሚያስፈልገው አካባቢ። ንጹህ መጠጥ ውሃ እንዴት አድርገን እናቅርብ። በጀት ማጣፈጫ እንጂ ሁሉን አይነት ችግር መፍቻ አይደለም። የሆነው ሆኖ አጥንተን እንመልሳለን። ነፃ የሆኑ ሰዎች ያጥኑት የሚለው ምንም ችግር የለውም። ነፃ የሆኑ ሰዎች ቢያጠኑት ነው የሚጠቅመው። ማንኛውም የምናነሳው ሀሳብ ግን መቋጫው የህዝቡን ይሁንታ የሚያገኝ መሆን አለበት። የህዝቡን ጥቅም የሚያስጠብቅ መሆን አለበት። እርግጠኛ መሆን ያለብን በዚህ ነውና በጊዜው በሰዓቱ ዝርዝር መነጋገር ያስፈልግ ይሆናል። በዛ ደረጃ ቢታይ የተጀመሩ ጥናቶችም አሉ ቀደም ብለው፣ እነሱም ይቋጫሉ። ብዙ አይቆይም፣ ይቋጫሉ። አዳዲስ ጥናቶች ግን በሂደት ቅድም በምለው ማዕቀፍ ነው መታየት ያለባቸው የሚለውን ማየት። እኔ የምዕራብ ዞን ላይ ያሉ ህዝቦች ከተደመሩ ውለው አድረዋል የሚል ሀሳብ አለኝ። ተስማማላችሁ? ብዙ ርቀት እንደምትሄዱ ብዙ ሀብት እንደምታባክኑ አንስታችኋል። እኛም የምንለው ነው። መዋቅር ፍለጋ ሳይሆን ህዝቦችን ፍለጋ እንደምትሄዱ ነው የሚገባኝ። እኔ ከተማ ፍለጋ ሳይሆን ህዝቦችን ፍለጋ እንደምትሄዱ ነው የሚገባኝ። የምትከፍሉት ዋጋ፣ የምትከፍሉት መስዋዕትነት ከህዝቦች ጋር ላላችሁ ዝምድናና ፍቅር
የተከፈለ ዋጋ ነው ብዬ ነው የምረዳው። በዚህ ምትኮሩ ነው የሚመስለኝ። መኩራትም ነው ያለባችሁ። ምትቆጩበት አይደለም፣ ምትኮሩበት ነው መሆን ያለበት ብዬ ነው ማምነው። ግን ደግሞ ከምንም በላይ ጥንቃቄ የሚያስፈልገው በተለያየ አደረጃጀት ስም ከህዝቦች ጋር ያሉ ዝምድናዎች እንዳይበጠሱ ጥንቃቄ ይጠይቃል። እኛ ምሁራን ሰማይ ቤት ኃጢአታችንን እግዚአብሔር ብቻ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ህዝቡን በፈለግነው መንገድ ለማሽከርከር ነው የምንፈልገው። እኛን ይመቸናል ባልነው አቅጣጫና መንገድ ማሽከርከር ነው የምንፈልገው። እዚህ ጋር ገፍተር ስንደረግ ሌላ ማረፊያ እንፈልጋለን እንጂ ህዝቡ ከዚህ ምን ያገኛል አይደለም። እውነቴን ነው የምነግራችሁ። ህዝብ ምን ይጠቀማል ምን ይጎዳል አይደለም። ጥሩና ቀና ባሰብን ጊዜ ውስጣችን በተስተካከለ ጊዜ ህዝብ ምን ይጠቀማል ምን ይጎዳል የመጀመሪያ ሐሳባችን ነው። በተበላሸን ጊዜ ደግሞ እኔ ምን እጠቀማለሁ እኔ ምን እጎዳለሁ ነው። አንዳንዱን ጉዳይ ሰከን ብሎ ማየት ይጠይቃል። ህዝቦች ይኖራሉ፣ ቋሚ ናቸው። እስከተፈቀደላቸው ጊዜ ድረስ በህይወት የመኖር ምድር ላይ እስከተፈቀደላቸው ጊዜ ድረስ ይኖራሉ። እኛ ኃላፊዎች ነን። ዝምድና የሚቀጥል ስራ ከአጎራባች ዞኖችም ጋር ዝምድና የሚቀጥል ስራ እንጂ ዝምድና የሚበጥስ ስራ መስራት ለሚፈልግ ሰው እድል መስጠት የለባችሁም። ሰከን ብላችሁ በስርዓታችሁ በዳበረው ባህላችሁ አማካይነት አንዳንዱን ጉዳይ መመካከር አለባችሁ ብዬ ነው ማምነው። አካባቢው አብዛኛው የአርብቶ አደር አካባቢ ከመሆኑ ባሻገር በሱዳን ድንበር አካባቢ የሚኖሩ የህብረተሰቡ ክፍሎች በተለይ ከሱዳን ከሚመጡ የቶፖሳ ቡኔ ታጣቂዎች በሚሰነዝሩባቸው ጥቃት ውሎ አዳራቸው የስጋት ኑሮ እንደሆነም ይገልጻሉ። ምንም አይነት ሁሌ እያዘን እያለቀሰ ወረድ ብትሉ ህዝባችን ብታዩ እኔ አሁን እንደ ህዝብ አይደለም እንደው ራሴ ላይ ደረሰውን ነው እያነሳ ያለው በውስኑ እንጂ ህዝባችን ጋር ብትሄዱ ትንገፈገፋላችሁ። ሴት መሆን ራሱ በራሱ እኛ ወረዳ ላይ መፈጠር ያስፈራል፣ በጣም ያስጠላል። አሸዋ ሆዳችን ውስጥ ተርትረው መክተት፣ ጽንስ ማውጣት፣ ህፃናትን መገርገድ፣ ይሄ ሁሉ በደል እየደረሰብን ተቋቁመን ነው። አሁን ራሱ ነው ዛሬ አልመጣም ብዬ ነው የመጣሁት። ለምን የበቀደሙ ቅጥቅጥ ላይ ነበርኩኝ እንደሆነ ነገር ነው ራሱ ያንገፈግፈኝ ሳስበው። እዛ ጋር የነበርነው በደም ተለውሰን እህቶቻችን ወንድሞቻችን ስፓይናል ኮርዳቸው ተጎርተው እህቶቻችን በቃ የሆኑት በደል ሲታይ በጣም እውነት መንግስት የለም ደርግ ይሻላል ብለናል እኛ። ለምን ቢያንስ እንኳን ወደ ብሔራዊ ውትድርና ወንዶችን ቢወስድ የቀረው ሴቶችና እናቶች ከሚያድጉት ጋር ሆነን ዘር እንተካለን። አካባቢ ላይም እነዛን አስተምረን አካባቢያችን ይመራሉ እነዛ ህፃናቶች። በዛ ምክንያት አሁን እኛ አካባቢ ቢሄድ ምንም ወጣት የለም ማለት ይቻላል። ወጣቱ አልቋል። ወጣት የሚባል የለም አልቋል። ወጣት በሌለበት ደግሞ መሰረተ ልማት ይመጣል ተብሎ አይታሰብም። ስለዚህ ይሄ በደንብ ይታይልን። በእግራችን ልንሄድ በመሳሪያ በስንት መሳሪያ ነው ታጅበን እዚህ ስብሰባ ላይ ደረስ ነው። እኛ እናውቀዋለን እንዴት ተሳቀን እንዴት ነፍሳችን ሽጠን እዚህ ደርሰን ሰሚ አካል ካገኘን እናቅርብ ሀሳባችን እስኪ ለውጥ እናገኛለን ብለን ነው እዚህ ድረስ የመጣ ነው። ስለዚህ አደራ ይሄንን መንግስት ይልን አይቶልን ይሄንን መንግስት አፋጣኝ ምላሽ ሰጥቶን አካባቢያችን ሰላም መጥቶልን ድንበር በመከላከያ ይጠበቅልን፣ ትጥቅ ይፈታልን፣ እንደማንኛውም ዜጋ በነጻነት እንኑር። ቤሮ እንደ ቤሮ አሁን ወጥቶ መግባት የሚቻልበት ጊዜ ላይ አይደለም ያለ ነው። በርካታ መሰረታዊ ችግር ውስጥ ህዝቡ እንደ ህዝብ እንደ ሀገር በርካታ አስተዋጽኦ ለሀገር የሚያበረክት ሆኖ ሲያበቃ ግን ደግሞ መኪና ላይ አይሱዙ ላይ ተደብቆ ተኝቶ የሚያልፍበት ጊዜ ላይ ነው ያለ ነው። ምናልባት ዘርዘር አድርጌ ለማስቀመጥ ሞክራለሁ። አካባቢው ከፍተኛ የጸጥታ ችግር ያለበት ነው። ከአጼዎቹ ጀምሮ እንዲሁም ደርግ ሲጠበቅ የነበረ ድንበር አሁን ላይ ክፍት በመሆኑ ማህበረሰቡ እርስ በርስ እየተላለቀ ያለበት ሂደት ነው። ምናልባት ሌላ አካባቢ ስለ ልማት ሲነሳ፣ ስለ መልካም አስተዳደር፣ ስለ ተለያዩ ነገሮች ሲነሳ በጣም ነው የምንገረመው እኛ እንደ ቢሮ። ምክንያቱም እኛ አይደለም ዲሞክራሲያዊ መብታችን ኤክሰርሳይዝ ልናደርግ ይቅርና በህይወት የመኖር ያለ መኖር መብታችን ፈጣሪ የሰጠንን መብታችን እየተጠቀምን አይደለም። ሰላም የለንም፣ የሚጠይቀን አካል የለም። ያለንበት ጫካ ውስጥ ነው፣ መውጣትና መግባት የማይቻልበት
ዛሬ ከኋላ የተቆረቆሩ አገሮች በልጽገው ደምቀው ሲታዩ እኛ በሁሉ ነገር ተጎተን ወድቀናል። የሚያየን አካል የለም። ለምን ቢባል ምን ጠይቀውን ጥያቄ ምላሽ የሚሰጠን ሰው አላገኘንም። ተበድለን ቆይተናል። እንባችንን የሚያብስ የለም። ለምን ይሄ ይሆናል ብለን እስከ ዛሬ ድረስ እንጨናነቅ ከርመናል። አሁን የመብት ጥያቄ ስለመጣ መብታችንን ይዘን ደግሞ ወደዚህ ስፍራ ቀርበናል። በአስቸኳይ መንግስት ወርዶ ያለንበትን አካባቢ ጎብኝቶን ችግራችንን እንዲፈታ ስንል አቤትታችንን እናቀርባለን። ወጣቱም ሴቷም መውጣት መግባት ባልቻለችበት ልማት ባላደገበት እስከ ዛሬ ድረስ ልማት ወድቆ የታየው ለምንድን ነው? ሌላው አካባቢ በልማት አድጎ በልጽጎ እየታየ የኛ እስከ ዛሬ ድረስ ልማትን አጠን ወጠን በሰላም ያለ መግባት ተቸግረን ነው ያለነው። አሁን እኛ የምፈልገው እህቴ ወርዳ ያለንበትን አቅራቢያ ቦታችንን ሄዳ ተመልክታ ለኛ ውሳኔ ትስጥ ብዬ ነው የምናገረው። መንቀሳቀስ አይቻልም። አንድ ሰዓት ሰው ወንዱ ቤት ውስጥ ነው የሚገባው። እግዚአብሔር ያሳያችሁ። ስለዚህ መሰረታዊ ችግር ውስጥ ነው ያለነው። ከዚህ መነሻውን ስናነሳ ችግሩ አጎራባች ወረዳዎች ጋር ያለ ግጭት ነው። ለምሳሌ የኛ አጎራባች ወረዳ አንዱ ሱርማ ነው። ከሱርማ ወረድ ብለን ስናይ ደቡብ ሱዳን አለ። ወደ 60 ምናምን ኪሎ ሜትር ነው ከኛ ጋር ያለው ልዩነት። ካሁን ቀደም ያ ድንበር ይጠበቅ ነበር። አሁን የደቡብ ሱዳን ሽፍታዎች ወይም ቶፈሳ ቡሜ የሚባሉት የራሳቸውን ክልል ለቀው መጥተው ሱርማን አፈናቅለው ሱርማ ተፈናቅሎ ቤሮ ግዛት ውስጥ ይገኛል። ስለዚህ ቶፈሳ ቡሜ እዛ አልፎ ሱርማን ያጠቃል፣ ሱርማን ይዘርፋል፣ የሱርማ ከብቶችን ጠቅልሎ ይወስዳል። የተጎዳው የሱርማ አካል ደግሞ ይመጣና የቤሮ አርሶ አደርን የማጂ ሲያልፍም የሜኒት አርሶ አደሮችን ከብት ይዞ የሚሄድበት ሂደት ነው ያለው። ስለዚህ እኛ አሁን ላይ መሰረታዊ ችግራችን የችግሩ የመጀመሪያው መንስኤ ብዬ ያስቀመጥኩት የውጭ ኃይል በተለይ ከቶፈሳ ቡሜ ጋር ተያይዞ ያለው ጉዳይ በመሰረታዊነት የተነሳ ነው። ያስከተለውን ችግር ስናይ በየጊዜው ሰው ይሞትበታል። በጣም ነው ማዝነው። እኔ በግሌ የኛ ሰራዊት አይደለም ለኛ ውጭ ሄዶ እየጠበቀ በርካታ ድሎችን እያስመዘገበ ነው። በጣም እንኮራለን። ግን ደግሞ እዚህ በርካታ ለሀገር እስከ 200 ምናምን ሺህ ግራም ወርቅ የሚያመርት ወረዳ ላይ ሰው በልቡ ተንቀሳቅሶ እየሰራ አይደለም። ብዙ ደም ተፋሷል በዛ በኤርትራና በእኛ መካከል። እግዚአብሔር ሲፈልግ አሁን ሰው አንስቶናል። ዶክተር አብይ አስተርቆናል ከኤርትራ ጋር። የምን ግጭት ነው እዚህ ቤንች ማጂ ዞን ውስጥ የሚከሰተው? ለምንስ እርስ በርስ እንደባድባለን? ለምንስ እንዋጋለን? ልማት በመሳሪያ ነው እንደምንዋጋ? በገጀራና በጦር ነው እንደ ልማት ምን አመጣው? እንደዚህ ምን አድርግ እየተላለቀን እየጠፋን አይደል ወይ? ይሄ ነገር አሁንም አንደርላይን እንድትደረግልኝ የሚለው ነገር ምንድነው? ለምንድነው ሁሌ ለዘመናት ይሄ ጸጥታ ያለን ምናነሳው? ይሄ ጉዳይ የሚመለከተው ማን ነው? ይሄ አጠቃላይ ህዝብ የኢትዮጵያ ህዝብ ለልማት እስከተነሳ ድረስ ማሰሪያ ለምን አስፈለገ? ወታደር ናችሁ እንደዚህ አካባቢ ያሉት ህዝብ ወደ ሌላ ዞኖች ብንሄድ ማሰሪያ ያላችሁ እንደ ትጥቅ ይዞ ነው እንደራሳችሁ የምትጠብቁት? የምን ድንበር ነው እዛ አካባቢ የምትጠብቁት? ድሮ ሲዛ አካባቢ ወታደር አቁመን ኤርትራ ጋር ነበር አሰልፈን ኤርትራ ወደኛ እንዳይመጣ የምናደርገው። አሁን በዚህ በኩል ምን ኤርትራ አለሽ? አንዱና የመጀመሪያው የቅድሚያ ሰጥታችሁ ያነሳችሁት የጸጥታ ጉዳይ ነው። የጸጥታ ችግር እንዳለ ዛሬ አይደለም የሰማሁት። እውነት ለመናገር ቀደም ሲልም እንደ ደኢህዴን በተለያዩ መድረኮች በተደጋጋሚ ስናነሳቸው የነበሩ ጉዳዮች ናቸው። እዚህ ያነሳችሁበት መንገድ ህመማችሁን የበለጠ እንድረዳ አግዞኛል። ጭንቀታችሁን የበለጠ እንድረዳ አግዞኛል። ይሄ ተመልሶ እንደ ድርጅት ምን አይነት ፈጣን እርምጃ እንውሰድ የሚል ነገር ለማየት እድል ይሰጠናል። ግን ወደዚህ ከመምጣቴ በፊት የቆየ ችግር እንደሆነ ስለገባኝ ከክቡር የመከላከያ ሚኒስትሩ ጋር ተወያይተን ነበር። ተወያይተን ድንበሩን በተመለከተ የሚደረገው ጥበቃ ተጨማሪ የሰው ኃይል በብቃት ይህንን ሁኔታ ሊቋቋም ሊመክት የሚችል የሰው ኃይል
በብቃት ተደራጅቶ የሚሰማራ መሆኑንና ድንበር የመጠበቅ ስራው ተጠናክሮ መቀጠል ያለበት መሆኑን ተግባብተናል፣ ከእሳቸው ጋር ተስማምተናል። በዚህ መሰረት ቀጥሎ የሚኖረው ስራ ይሄ ሁኔታ ወደ ተግባር እንዲሸጋገር ክትትል ማድረግ ይሆናል። እሱ ኃላፊነት የደኢህዴን በአጠቃላይ መሆኑ እንደተጠበቀ ሆኖ በእኔ በኩል የሚደረግ ክትትል የሚኖር መሆኑን ላነሳችሁን ጥያቄ ምላሽ ለመስጠት ያክል ነው። ይሄንን መልክ ማስያዝ ከቻልን ከሁለቱ ሱዳኖች ጋር ያለ የጋራ ጥምር ኃይል አለ። ያው ደቡብ ሱዳን ላይ ያለውን ሁኔታ በደንብ ታውቃላችሁ። መንግስት በበቂ ሁኔታ እንደ መንግስት ፈንክሽን ማድረግ የማይችልበት ሁኔታ ስለሆነ የራሱ ቻሌንጅ አለው። ነገር ግን ሰራዊታችን በዚህ መልኩ ተጠናክሮ ተደራጅቶ ድንበር የመጠበቅ ስራውን የሚሰራ ከሆነ እነዚህ ግጭቶች፣ እነዚህ ጫናዎች የሚቀሉ ስለሆነ ህብረተሰቡ ካለው ዝግጁነት ጋር ተዳምሮ እርስ በርሱ በመሪዎቹ በአስተባባሪዎቹ አማካይነት ተነጋግሮ ቅድም ወዳላችሁት አክሽን ለመሸጋገርም ቅድም ወዳላችሁት እርምጃ ለመሸጋገርም እድል ይሰጣል። በተለይ ህገወጥ የጦር መሳሪያ ትጥቅን መፍታት ከተቻለ ለሰላም ሁነኛ መፍትሄ እንደሚሆንም ገልጸዋል። ህገወጥ የጦር መሳሪያ ዝውውር ጋር ተያይዞ ኤሪያው ክፍት ከመሆኑ ጋር ተያይዞ በርካታ የጦር መሳሪያ ነው የሚዞርበት። መቆጣጠር አልተቻለም። ተደርድሮ ነው የሚሸጠው። ወረድ ብለን ሞጋ ብናይ መሳሪያ እንደ እህል ተደርድሮ የሚሸጥበት ሂደት ነው ያለው። ሌላው ደግሞ በአንድ ወቅት ላይ የቀድሞ ጠቅላይ ሚኒስትር መፍትሄው ደግሞ የሚሆነው ዘላቂ ሰላም ሲመጣና ትጥቅ ሲፈታ ነው። ሁሉም ብሔረሰብ ትጥቅ መፍታት አለበት። ትጥቅ እርስ በርስ መተላለቂያ ሳይሆን ጥላትን መዋጊያ መጠበቂያ ነው። ስለዚህ እኛ ያለንበት ሪሞት ኤሪያ ነው። መንግስት አይቶን ትጥቅ ተፈቶልን በመከላከያ ሰራዊት አካባቢ መጠበቅ አለበት። በቅድሚያ ግን ወደዛ ከመሄዳችን በፊት ትጥቅ ይፈታ በአዋጅ ብቻ ልናቆመው አንችልም ማለት ነው። እውነት ነው፣ ትክክል ነው እንዳላችሁት ትጥቅ ጋር ያለን አያያዝ ስርዓት መያዝ አለበት፣ መልክ መያዝ አለበት። ግን ደግሞ ቀድመን ማሟላት ያለብንን ቅድመ ሁኔታ ሳናሟላ ዛሬውኑ ትጥቅ ፍቱ ቢባል ከህብረተሰቡ ጋር ሌላ ግጭት ውስጥ ነው የምንገባው ማለት ነው። ህብረተሰቡን የማወያየት የማሳመን ስራ መስራት ይጠይቃል። ግን ደግሞ ህብረተሰቡ ደህንነቱ ዋስትና ያለው መሆኑን ባረጋገጠ ጊዜ በእርግጠኝነት ወደዚህ እርምጃ ለመግባት ይቸገራል ብዬ አላስብም። እስከዚያው ድረስ ግን ቢያንስ እርስ በርሱ ላይ የሚወስደውን እርምጃ ለማቆም የሚያስችል ስራ ግን እንዴት እንስራ ብለን መመካከር ይኖርብናል የሚል ሀሳብ ነው ያለኝ። በፌዴራል መንግስቱ በኩል እንዲህ አይነት ዝግጁነት እንዳለ አረጋግጫለሁ ማለት ነው ባደረግነው ውይይት። እንዲሁም በዞኑ ከታችኛው እርከን ጀምሮ የሚፈጸሙ የመልካም አስተዳደር ችግሮች ከአመራር ስርዓት ጋር ስለሚያያዝ ሊፈተሽ ይገባልም ብለዋል። ባለፈው አዲስ ወቅት ክልል ነበርኩትና ጓዲት አንቺም ነበረሽ የሚል ሀሳብ ስላለኝ ነው ሀሳብ ማነሳው። ቤንች ማጂ መዋቅር አሁን በደርግ መንግስት ያተናነሰ በአምባገነን እየተመራ ነው ብዬ ፊት ለፊት አንስቻለሁ ክልል ላይ። በዚህ ልክ ደግሞ የታስሩት ያለ ፍርድ ቤት ትዕዛዝ የታስሩት ሰው አንድ ሁለት ቢያንስ አንስቻለሁ ክልል መድረክ ላይ። ግን እዛው መድረክ ላይ ምንም የታሰረ ሰው የለም ተብሎ ነበርና መተን ዞን ማይክል ስንገማገም ዘውዴ ኮምቲያስ የሚባል ከተማ ውስጥ ተራ ደሃ ማህበረሰብ በእነ ወንድሙ በእነ ሀብታሙ ትዕዛዝ ታስሮ 4 ወር ማርያም ቤት ቆይቶ ባድሬውን ትግል ወጥቷል። ይሄ ግልጽ ያሳያል። ይሄን ሀሳብ ዞን ማይክል ላይ በደረጉት ትግል ላይ ከወጣ በኋላ እኔ አሁን ደኢህዴን ማነሳው ይሄንን ድርጊት ሲፈጽሙ ነበር። አንድም ሰው አይደለም ካላምት እነሱ የጽሁፍ ማስጠንቀቂያ አልደረሰም። እንደነሱ ሽልማት ነው ያገኙት ከዞን መዋቅር ወደ ክልል መዋቅር፣ ከክልል ወደ ዞን መዋቅር ነው የሄዱት እነኚህ ሰዎቹ። ስለዚህ እኔ ከዚህ አንፃር ደኢህዴን መዋቅሩ በእርግጥ ቅርብ ጊዜ ነው ወደ ቆንበል የመጣሽውና ደኢህዴን መዋቅር ከጓደኝነት ከኔትወርክ እና ከዘመድ አዝማት ወጥቶ የግለሰቦች ጠበቃ መሆኑን ተሻግሮ የህዝብ ጠበቃ እንዲሆን በዚህ በህዝብ ስም ጥሬን አቀርባለሁ። እኛ የተበተነ ዓላማ የለንም። ህዝቡን የመበተን ዓላማ የለንም። 6ቱ ብሔር አንድ ላይ ተደራጅተን አልፎ ተርፎ እኛን ወዶ እኛን አፈቅሮ የመጡት 86ቱን ብሔር አቅፈን ቤንች ማጂ ማልማት ብቻ ነው ዓላማችን። ነገር ግን
የከሰሩ ፖለቲከኞች የተሰጠኝ ስልጣን አሁን በፖለቲካው ብቻ እንድናገር ነው በምሁራን ዘንድ የተሰጠኝ። ሌላው ምሁራኑ እንደሚያነሳ አምናለሁ። የከሰሩ ፖለቲከኞች ምን 27 ዓመት የሚባለው እኔ አይገባኝም። የኔ አያቶች የኔ አባቶች አልፈዋል ምንም ብራንስ አያዩ ከመቶ ዓመት በላይና ቤንች ማጂ ከተፈጠረች ጀምሮ እስከ ዛሬ ሼጥ ውስጥ እንዳለን ከዛም ቀጥሎ ይሄን እንኳን ተደራጅተን ከፍራታችን የተነሳ ክልል ላይ ደብዳቤ ፓክስ ካረግን በኋላ ነው ዞን አስተዳደርና ድርጅት ጋር ይዘን የመጣ ነው። ከዛም በመቀጠል እስከ ዛሬ ማስፈራራቶች የተደረጉብን ነው። እሱ በምሁራን ኃይል እንዲቆም እጠይቃለሁ። ወደ ዝርዝር ሐሳቡ ሄዳለሁ። ዝርዝር ሐሳባችን ከዚህ ነው የሚጀምረው። የአመራር ለውጥ ራበን፣ ነፃነት ራበን፣ ፍትህ ራበን፣ ሰብአዊ ስነ መብት ራበን፣ ዞናችን ከእንቅልፍ የምትነሳበት ቀን ራበን፣ የዞናችን ማህበረሰብ ሰብአዊና ክብሩ የሚጠበቅበት ቀን ራበን፣ በዞናችን በነፃነት መኖር ናፈቀን፣ ሌባ በሌብነቱ የሚያዝበት ቀን የደረሰች ብትሆንም ናፈቀን። ነፃነት 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 ለሀገራችን ቤንች ማጂ እንበልና እድገት ጥሩ ነው ሳለ ለምሳሌ እንበልና አንድ ቀበሌ አስተዳዳሪ ስራ አስኪያጅ መሆን አለበት ተብሎ ብንገመት ምን መስፈራ አሟልቶ ነው የሚለው ነገር መጠናት መቻል አለብን። አሁን የዚህ የቤንች ማጂ ዞን አስተዳደር ሲሰማ ወደ ላይ ወስታችኋል ይባላል። ለመሆኑ እዚህ 11 ወረዳ ውስጥ ምን ለውጥ አመጥቶ ነው አሳድጋቸው ወደዛ የወሰዳቸው? ስለዚህ አሁን ላይ ያለው መሰረታዊ ችግር በቀደም የሆነ ህዝብ የጫነ ቅጥቅጥ ህዝብ ጭኖ ይሄዳል። ሲቪል ሰርቫንቱ አሉ፣ እኛም አለንበት፣ ሌሎችም ሩምታ ቶክስ ተፈጥሮ መኪናው ላይ 4 ሴቶች 2 ወንድ ተመተው መኪናው ባዶ ሜዳ ሲሆን አንድ ሄዶ የጠየቀን እንዴት ናችሁ ምንድነው ችግሩ ብሎ ያናገረን ሰው የለም። በጣም ነው ማዝነው። ካሁን ቀደም ችግሮች እያሉም ቢሆን ከዚህ አካላት ሄዶ ያናገሩን ነበር። ያሁኑ ደግሞ ምን ያመጣሉ ይሆን አይ ዶንት ኖ አይገባኝም። ስለዚህ በርካታ መሰረታዊ ችግሮች ያሉበት ጊዜ ላይ ነው ያለነው። ይሄን እድል የማግኘት እድላችን አልነበረም። 6 ቀን ጫካ ውስጥ አድረን ነው ዛሬ ይሄን እድል ያገኘ ነው። 6 ቀን ቤተሰባችን ልጃችን ወደ የዘመዳችሁ ጋር ይዳችሁ እደሩ ብለን ነፃነት እንኳን ያገኘ ነው ከማክሰኞ ጀምሮ ነው። ከማክሰኞ ጀምሮ በኔም ጫና ይሁን በዴዲን ያድግ ጫናም ይሁን ዋና አስተዳዳሪ ምክትል አስተዳዳሪ ዞናችንን ወክሎ ሲሾም ብቻ ነው መተን ዞን አስተዳዳሪ ቢሮ መግባት የቻል ነው። እኔ ግን በትምህርት ደረጃ ቢባል ምሁር ተብዬ ተመዝግቤያለሁ። አስተዳደር ቢሮ የመግባት እድሉ የለኝም። ይሄ ህብረተሰብ ቀርቶ እኔ የተማርኩት የመግባት እድል የለኝም። እስከ ማክሰኞ ይሄ እንዲመዘገብልን አንደኛ ላይ እንፈልጋለን። ከዚህም በመቀጠል በቤንች ማጂ ዞን ስም ኢህአዴግ ከመጣ ከኢህአዴግ በፊት ያለውን ስለማላቅ ስሰማ ከአጎቶቼ ከአያቶቼ ልሰማ ይችላል። ቤንች ማጂ ዞን ሲፈጠር ጀምሮ በሚኒስተር ደረጃ በአምባሳደር ደረጃ ለዚህ ዞን ምንም ለውጥ ሳያመጡ ነገር ግን ለራሱ ጥቅም ራሱን ብቻ ለማካበት እኔ ለናንተ ያለው ያለ በየከተማው ሚዛን ውስጥ የገባ አማን ውስጥ የገባ የሚዛን ሰውና የገጠር ሰውን ያጣላ ለ27 ዓመታት መዋቅር ላይ የቆዩት እንዲወገዱልን እንጠይቃለን። እድገትም ጥሩ ሆኖ ሳለ ሰውዬው ሰርቶ ያመጣው ለውጥ ማየት መቻል ነበረብን። ግን ወደ ገደል እየከተተ ልማት እያጠፋ የመንግስት ስትራቴጂ በተቃራኒ ጎኑ እየሄደ ወደዛ ወሰዳችሁ። ጥሩ ይሁን፣ የሚያወጣ ከሆነ ያወጣል፣ ካልሆነ ህዝቡ ራሱ ምናልባት ፈጣሪ ሲል መሪ ያመጣል። ህብረተሰቡን የሚመራ የህብረተሰቡን ቅድም
የህብረተሰቡን ጥቅም አስቀድሞ ስለ ህዝቡ የሚሮጥ ስለ ህዝቡ የሚጨነቅ መሪ ፈጣሪ ስለሚያነሳልን አሁን ያለፈው ነገር አልፏል፣ አንጨነቅም። ከአመራር ስርዓታችን ጋር አስተሳስራችሁ በርካታ ያነሳችሁት ነገር አለ። የመልካም አስተዳደር ችግር አለ፣ አድሎ አለ፣ ሙስና አለ፣ በዘመድ መጠቃቀም አለ፣ መሳሳብ አለ፣ ውጤታማ አለመሆን አለ ብላችሁ ያነሳችሁት ትክክል ነው። እኛም ገምግመናል። ለቤንች ማጂ ዞን ብቻ ግን የተሰጠ ችግር አይደለም። ከላይ ጀምረን እንዲህ አይነት ችግሮች አሉ ብለን ገምግመናል። ቁም ነገሩ እነዚህን ችግሮች በምን ፍጥነት በምን አይነት የጥራት ደረጃ ልንሻገራቸው ይገባል። በዝርዝር ስታነሱ ደግሞ መገለጫዎቹ እንደ ቤንች ማጂ ዞን የራሱ ባህሪ ያለው ሆኖ ይታያል ማለት ነው። በስምም ጭምር ጠቅሳችኋል። በእኛ በኩል የምናደርገው እናጣራለን። ያነሳቿቸውን ጉዳዮች በሙሉ ምንም የሚጣል ነገር የለም፣ እናጣራለን። እናጣራና መልሰን እንገናኛለን ከእናንተ ጋር። መልሰን ስንገናኝ እውነት የሆነው ላይ አስተማሪ እርምጃ እንወስዳለን። አንዳንድ ጊዜ ደግሞ ከእውነት ራቅ ያሉ ግን ይመስሉ የነበሩ ጉዳዮችም ሊኖሩ ይችላሉ። አጣርተን ነፃ የሆነ ሰው ነፃ መሆኑን እውቅና የምንሰጥበት፣ ችግር አለበት ብላችሁ ደግሞ የዘረዘራችሁትን ሰው ችግሩ ያለበት የሌለበት መሆኑን የጋራ መግባባት ይዘን እኛም ከጋራ መግባባት ባሻገርም ሁሉም አይነት ተጠያቂነት በሚመጥነው ልክ የሚኖርበትን ሁኔታ ማረጋገጥ ይጠይቀናል ብዬ ነው የምወስደው። ይሄ እንደተጠበቀ ሆኖ እናንተም ስትታገሉ ትግላችሁን በጣም ወድጀዋለሁ። የሚጠቅመን ይሄ ነው። በነገራችን ላይ ትክክልም ይሁን ትክክልም አይሁን የሚጠቅመን የሚወጣ ነገር ነው፣ ውስጥ የሚቆይ ነገር ነው። መጥፎ ያመናችሁበትን፣ የታያችሁን፣ የሰማችሁትን፣ ያወቃችሁትን፣ ያረጋገጣችሁትን፣ የጠረጠራችሁትን ሁሉ አንስታችኋል። ይሄ በጣም ጥሩና ጤናማ ነው። ለውይይት፣ ለምክክር፣ ለማረም፣ ተጠያቂነት ለማረጋገጥ ትክክልና ተገቢ ሆኖ ሲገኝ እድል የሚሰጥ ስለሆነ ውስጥ ሆኖ ታምቆ ሲቀር ነው መጥፎ። እኛ አመራሮችም መውደድ ያለብን የሚመስለኝ በግልጽ የሚነገር ነገር መውደድ አለብን። ይሳሳትም ትክክል ይሁንም በድፍረት የሚነገር ነገር መውደድ አለብን። አመራር ሲባል ያው ከዚሁ ህዝብ ነው የወጣው፣ የዚሁ ህዝብ ልጅ ነው። የእናንተ ውጤቶች ነን ሁላችንም። ስናበላሽም ስናቃናም በግል የሚኖረን ተጠያቂነት እንደተጠበቀ ሆኖ የእናንተ ውጤቶች ነን ማለት ነው። በሰራችሁን መንገድ ነው የተሰራ ነው። ተሳስቼ ይሆን? ራሳችንን ነው የሰራ ነው። የጨማመርነው ነገር ይኖራል። ይሄ ከኃጢአቱ ነፃ እንዲሆን አይደለም፣ ነፃ እንድንሆን አይደለም ማነሳ ያለሁት። እውነቱን አውቀን የትግል አግባባችንን አስተካክለን በደንብ ለመታገል እንዲመቸን ነው። ያ እውነት መነጋገር ጥሩ ስለሆነ ማለት ነው። አልቲሜትሊ በመጨረሻም ነፃ የሚያወጣን እውነት ስለሆነ በጣም አደራ እምላችሁ ዶክተር አብይን ትወዱታላችሁ። ለምንድን ነው ይሄንን ያነሳሁት? ዶክተር አብይን የምትወዱት ከሆነ ዶክተር አብይ የኢህአዴግ ክፋይ ነው። ከኢህአዴግ ነው የወጣው። የወለደው የኮተኮተው ያሳደገው ኢህአዴግ ነው። ዶክተር አብይ የተናገራቸው ንግግሮች ከተናገረበት መንፈስና ስሜት ውጪ ይሄዳሉ፣ ጥቅም ላይ ይውላሉ። የሚያስተላልፋቸው መልእክቶች ካስተላለፈው መነሻ ውጪ ተፈላጊ ባልሆነ መንገድ ይሄዳሉ።
ስለ ፍቅር እያወራን ስለ ጠብ ልናስብ አንችልም። ስለ አንድነት እያወራን ስለ መለያየት ልናስብ አንችልም። አደራ እምላችሁ የቀን ጅብ የሚል ተርሚኖሎጂ አትጠቀሙ። ለምንድን ነው ያነሳሁት? ጥቂት ግለሰቦችን በራሱ መንገድና ቋንቋ ለመግለጽ ነው የተጠቀመው። አሁን ትርጉሙ ተዛብቶ አመራር ማለት የቀን ጅብ ወደ መሆን ተቀይሯል። ስተት ነው። በግልጽ ነው የምነግራችሁ። አመራሩ ተሳክቶለታል አልተሳካለትም አንድ ጉዳይ ነው። ግን ዞሮ በመሰለው መንገድ እናንተን ለማገልገል ነው ጎንበስ ቀና እያለ ያለው ከነ ችግሩ በተሐድሶም የገመገም ነው። በደንብ እንድታውቁ የምፈልገው ልባችን ከህዝብ ርቋል ብለን ገምግመናል። ስለ ህዝብ ያለን ተቆርቋሪነት፣ ስለ ህዝብ ያለን አመለካከት ተዳክሟል። መሆን በሚገባው ደረጃ አይደለም ያለው። ለምን ካላችሁ ብዙ ምክንያቶች አሉት። ነባራዊ ሁኔታ ይባላል። ብዙ አማላይ ነገሮች አሉ። አማላይ ነገሮች ይጠሩታል ሰው ስለሆነ። መሆን ያለበት የዓላማ ሰው ስትሆን አማላይ ነገሮችን አሸንፈህ መውጣት ነው። እሱ ጋር ትንቅንቅ አለ። አሸንፎ ለመውጣት የሚደረግ ትንቅንቅና እዛ አረንቋ ውስጥ የመዋጥ ትንቅንቅ አለ። በዚህ ምክንያት ህዝብ እናስቆጣለን፣ ሳናቀው ህዝብ እናስከፋለን፣ ጥላችንን እንፈራለን፣ ከህዝብ እንርቃለን። ህዝብ ችግር ሲያጋጥመው ፈጠን ብለን ወረድ ብለን አይዟችሁ እንደማለት ብዙ መደንገጥ ውስጥ እንኳን መግባት የማይቻልበት ሁኔታ ያጋጥማል። መድኃኒታችን ህዝብ እንደዚሁ ቆሻሻችንን እያራገፈ መልክ እያስያዘን ሲሄድ ነው መሆን ባለብን ደረጃ ላይ መገኘት የምንችለው። የውስጥ ትግላችን ጠንካራ ሲሆን እገሌ ምን ይለኛል ማን ይቀየመኛል ሳይሆን ህዝብ ላይ እኔ ባለመስራቴ ማጎድለውን ነገር እያሰብኩ ስታገል ነው ጥሩ አገልጋይ መሪ መሆን የምችለው። ይሄን ያጣንለታ የመበላሸት እድል አለን። ከግብር ጫና ወጣቶች ስራ አጥነትና የኢንቨስትመንት ስርዓትን መንግስት ማየት አለበት ከተባሉ ጉዳዮች ዋነኞቹ ናቸው። ስራ አጥ ወጣቶች ተደራጅቶ ፍቃድ ወጥቶ ግብር ተጭኖበት እያለቀሱ ነው። ስራ አጥ ወጣቶች ተደራጁና ፍቃድ ይሰጣል፣ ስራ እንቅስቃሴ ይጀምራሉ። ግብር ተጭኖ አሁን ወረዳን በጣም ያስጨነቁ ስለሆነ ይሄ ግብር ወጣቱን መደገፍ ነው፣ ግብር ማስከፈል ነው ያለበት። ቢታስብ ጥሩ ነው። ብር አካባቢ ላይ እንግዲህ ብር ሁለተኛ ደረጃ ትምህርት ቤት የሚባል ነገሮች አሉ። ማቴሪያል የለም፣ ኮምፒውተር የለም፣ ቤተ ሙከራ የለም፣ ላይብራሪ የለም። ሁለት ብሎክ ብቻ ናት። ስሙ ግን ብር ሁለተኛ ደረጃ ትምህርት ቤት። በህብረተሰብ የተሰራ ታፌላው ላይ በመንግስት የተሰራ ሳይሆን በክልል የተሰራ ሳይሆን በዞን የተሰራ ሳይሆን በህብረተሰብ ተሳትፎ የተሰራ ሁለተኛ ደረጃ ብር ትምህርት ቤት ተብሎ ነው የጻፈው። ለምን ብር ሁለተኛ ደረጃ ትምህርት ቤት የተማረ ተማሪዎች ተወዳዳሪ አይደሉም። በማቴሪያል በተደገፈ ትምህርት ቤት የሰራው ተማሪ ጋር መወዳደር ስለማይችል ቢታሰብ ጥሩ ነው የሚል ነገር አለኝ። ሌላው ቋንቋ ዜሮ ነው። ቤንች ማቺ ዞን ላይ ቤንች ቋንቋ የለም። ሌላው ዩኒቨርሲቲ ኮሌጅ 12ኛ 8ኛ የኛ ገና አንደኛና ሁለተኛ 3 4 ከዚህ አላለፈም። ለምን የሚለውን ጥያቄ አቀርባለሁ። አመሰግናለሁ። ግብርን በተመለከተ በዚህ ብቻ ሳይሆን እንደ ክልልም ቁጭ ብለን መነጋገር አለብን የሚል ሀሳብ ነው ያለው። ከግብር ጋር ተያይዞ የተለያዩ ጉዳዮች እንዳሉ በተለያየ ጊዜም ተገምግሟል። አሁንም የበለጠ ፈትሾ መልክ ማስያዝ፣ ሰው ከሚሸጠው በላይ ግብር የሚጠየቅ ከሆነ ትርጉም አይኖረውም። በመንግስት በኩል ይሄን ማየት ይኖርብናል። ነጋዴውም ህብረተሰብ ያለውን በትክክል ማሳወቅና ኤቲካል የሆነ ወይም ስነ ምግባር ያለው ሞራል ያለው ቢዝነስ ትርፍ
መስራት የሚችልበት ሁኔታ ውስጥ መግባት አለበት። ይህን ስል ሀቀኛ የሆኑ እውነተኛ የሆኑ የንግድ ማህበረሰብ አባላት አሉ። በሌላ በኩል ያላቸውን እየደበቁ ብዙ እያገኙ ትንሽ እየከፈሉ ደግሞ መኖር የሚፈልጉ ነጋዴዎች አሉ። በዚህ ምክንያት የግብር ስርዓቱ ጋር ያለ ችግር አለ። ይሄን ፈትሾ በምን መልኩ እናጠናክረው፣ እንዴት ግልጽ ይሁን፣ ማን ስንት እንደሚከፍል እኮ ከታወቀ የንግዱ ማህበረሰብ እርስ በእርሱም ይተጋገላል ብዬ ነው የማስበው። ከፍተኛ የሆነ ነጋዴ አነስተኛ ግብር እንዲከፍል የሚደረግበት ሁኔታ በተለያዩ ጥቅማ ጥቅሞች ማለት ነው። በሌላ መልኩ ማዳከም የተፈለገ ነጋዴም በገቢ መስሪያ ቤቱ አማካይነት የማዳከም ስራም ይሰራል ይታወቃል። እንዲህ አይነት ሻጥሮችን በደንብ ለማስወገድ የሚያስችል ስርዓት እንዲሆን ምን እናርግ ብለን እሱ የኛ የቤት ስራ ይሁን ፈትሸን የምናስተካክለው እንደሆነ ቢወሰድና ባወቃችሁት ልክ ግን መታገል ነው። ሚያጭበረብር፣ ሚሰርቅ፣ ሚያምታታ ሙያተኛም ይሁን አመራርም ይሁን ነጋዴም ይሁን ከተገኘ ስርዓት ማስያዝ ነው። ቅድም ያነሳችሁት ይጣራል ካልነው ውስጥ የሚጣራ እንደሆነ ከግምት ማስገባታችን እንደተጠበቀ ሆኖ ማለት ነው። የዞናችን ኢንቨስትመንት ጉዳይ አደራ 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 እንዲፈተሽልን እንፈልጋለን። 170 ታዳጊ ባለሀብቶች እዚህ በዞናችን ደረጃ አለው። ግን በየትኛ አንግል ነው የገቡት? እንዴት ነው የገቡት? ሁሉም ተይዞ እንዲፈተሽልን እኔ እጠይቃለሁ። ምክንያቱም ለአንድ ባለሀብት ያለ ምንም ቅድሚያ ዝግጅት 1000 ሄክታር ደቡብ ቤንች ወረዳ ላይ የተሰጠ ነው። 1000 ሄክታሩ ላይ ያሉ 680 አርሶ አደር ውጣ ምን ያገባል ተብሎ ተባሮ የጠፋ ነው። ዴድን ያደግ የቆመው ለአርሶ አደር ነው ለባለሀብት ነው? 1000 ለባለሀብት ተሰጥቶ ሲያበቃ በ1000 ጎን 680 አርሶ አደር ውጣ ምን ያገባል? ዛሬ ሰው እንደ ዱኩላ ቤንች ማጂ ላይ ጫካ ውስጥ ተባሮ የገባ ነው። ከማሳው ከንብረቱ ከልጁ ጋር የተፈነቀለ ነው። ከሎይ ሪዞርት ሆቴል ጋር ተያይዞ ደቡብ ቤንች ላይ ያለው ጉዳይ እንዲፈተሽልን እንጠይቃለን። እነዚህን የኢንቨስትመንት እድሎች በሁለት መንገድ ብናያቸው መልካም ነው የሚል ሀሳብ አለኝ። በአንድ በኩል የጎደለ ነገር ካለ የአካባቢውን ህብረተሰብ ተጠቃሚ በማድረግ ረገድ እነዚህን የጎደሉ ነገሮች በዝርዝር ፈትሸን ስርዓት ባለው መንገድ ከኢንቨስትመንቱ ባለቤቶች ጋር ቁጭ ብለን የምንነጋገርበት፣ ይሄን ለዞን ብቻ ማንተው በዋናነት ዞን ቢሆንም በክልል ደረጃም ድጋፍ ማድረግ ይጠይቃል። በተጠና መንገድ የህብረተሰቡን ተጠቃሚነት የማሳደግ ስራ ለምሳሌ በልክ የሻይ ቅጠል ልማት ላይ እንዳለው የዞኑ አመራር ለተለያዩ የህብረተሰብ ክፍሎች የሚሆን መሬት ቢያዘጋጅ ባለሀብቶቹ ወጣቶቹ አልምተው አልቲሜትሊ ባለቤት የሚሆኑበት፣ ባለቤትነታቸው ደግሞ ለራሳቸው ብቻ ሳይሆን ቀጥሎ ያሉ ወጣቶችንም የተለያዩ የህብረተሰብ ክፍሎችንም ታሳቢ በሚያደርግ መንገድ ከልማቱ ጋር ተሳስረው መሄድ የሚችሉበት ሁኔታ ቢፈጠር እዛው ሳለ ቢያንስ ኖሮ እንዴት አድርገን እናካፍል የሚል ጉዳይ ላይ መነጋገር ይጠይቀን ነበር። የመሬት ችግር ቢኖር የአካባቢ ጸጋው ለባለሀብቶቹ ብቻ የተሰጠና የተወሰነ ቢሆን ስለማካፈልና ስለመካፈል እናስብ ነበር። ሌላ የሚጨምር ሀብት አለን እያልን ያለ ነው። ሌላ የሚጨምር ሀብት ስላለን ከኢንቨስትመንቱ ጋር ተያይዞ በህጉና በስርዓት መሰረት ባለሀብቶቹ መሄድ እንዳለባቸው ወስደን የህብረተሰቡን ተጠቃሚነት በተመለከተ ግን ቅድም በምለው ስርዓት መመለስ ይኖርብናል። እነዚህ ኢንቨስትመንቶች እኔ ባለኝ እውቀት አንዳንዶቹ ሰፋፊ የሰው ኃይል የሰው ጉልበት የሚጠቀሙ ናቸው። ቅድም የተነሳው የበበቃ እርሻ ልማት 40,000 ሰራተኛ አለ። እኔ ባለኝ መረጃ ይሄ 40,000 ሰራተኛ
በልቶ የማያድር ቢሆን ሰርቶ የማያድር ቢሆን ምን ይሆን ነበር ብለን ስናስብ ለዞኑም ምን ያክል ሸክም ይሆን እንደነበር ለአካባቢው ምን ያህል ሸክም ይሆን እንደነበር ማሰብ እንችላለን። ፍቃዱ እንዳነሳው የሰለጠኑ ብቃት ያላቸው ሙያ ያላቸውን ሰዎች እንዴት የዚህ አካል እናድርግ ብሎ ስራ መስራት ይጠይቃል። አጠቃላይ በላይ በዘረዘርኳቸው ነገሮች ተጎድቼ ያለው እናቴ ተጎድታለች፣ አባቴ ተጎድቷል፣ ወንድሜ ተጎድቷል፣ ይቴ ተጎድታለች። ለመሆኑስ ይሄ ሁሉ አንቆን እንዲያዘን ልማት እንዳናለማ ልማት መስራት እንዳንችል የሚያደርገው ነገር ምንድነው ተብሎ ቢጠየቅ ምላሹ ምናልባት ብያችኋለሁ፣ አጠርታችሁ ትደርሱበት ይሆናል። ከዚህም ተያይዘው በቃ መሰረተ ልማት መስራት መቻል አልቻልንም። ልማት እንዳንቻል የልማት ማነቆዎች የሆኑት ነገሮች እንደ ራሴ ስወስድ በቃ there is a lack of management or መልካም አስተዳደርነት እዚህ ዞን ውስጥ የለም። ቀሪዎቹን ያው እጄ እስኪዝል ድረስ ነው ያጻፋችሁኝ። ጽፍ ያለው እዚያ ያመጣችሁትም ወረቀት አለ። እነዚህን ይዘን ቁጭ ብለን የምንመክርበት ይሆናል። ለኔ ብዙ አደራ ሰጣችሁኛል። ድርጅት ደሄደን እንደ ደሄደን የክልሉ መንግስት እንደ ክልሉ መንግስት ከመቼውም ጊዜ በላይ እናንተን ለማገልገል የእናንተን ጥያቄዎች ለመመለስ መቁረጥ አለብን ብሎ የወሰነበት ወቅት ስለሆነ የተሻለ ሁኔታ እንፈጥራለን ብዬ ተስፋ አደርጋለሁኝ። እናንተም ያለ እናንተ ብቻችንን የፈለገውን ያህል ወድቀን ብንነሳ ማሳካት አንችልም። በየራሳችሁ የተናጥል ህይወታችሁን ለመቀየር ከምታደርጉት ጥረት ጀምሮ ዶክተር አብይ ሰልፉ ወደ ልማት ይቀየርልኝ ስላለ ነው። ሰልፉ ወደ ስራ ይቀየርልኝ፣ የዳቦ ጥያቄ ብቻዬን መመለስ አልችልም፣ እግዚአብሔር ያክብርልኝ፣ ስላከበራችሁኝ ስለወደዳችሁኝ የሚል መልእክት አስተላልፏል። ሰምታችኋል እንጂ ሰልፍ ለመከልከል አይደለም። ይሄ በጋራም የተስማማንበት ነው። መልእክታችሁን አደርሳለሁ። ከተደመሩ ውለው አድረዋል ብዬ መልእክታችሁን አደርሳለሁ።